በጌታ በኢየሱስ ክርስቶስ ስም እዚህ ሆድ ውስጥ ያለ በሚበላ የገባ በሚጠጣ የገባውን በሰው የገባውን በጽፈት የገባውን የድግምት ስራ የጥንቆላ ስራ ከዚህ ሆድ ውስጥ in the name of Jesus Christ አስወጣለሁ አሁን go the mighty name of Jesus Christ ሜላ ራቪጋ ዳቪሳ ፕሪዲያማስ ሰባት ስንዴ ይዘው በሰባት ስንዴ ዝለፍላፊ በሰባት ስንዴ የስንዴ ፍሬ የተደገመ ድግምት ነው እዚች ሴት ላይ ያለው ምንም ነገር እንዳታፈራ እንጀራ እንዳይወጣላት ትዳር እንዳይሳካላት በቃ ቆማ እንድትቀር የተደረገ ድግምት ነው በጌታ በኢየሱስ ክርስቶስ ስም እዚህ ወደ ውስጥ የገባ በሰባት ፍሬ የተሰራ በልከላዩ ላይ በኢየሱስ ስም አዝጃለሁ ልቀቅና ወጣ ጮኸ ከላዩ ላይ ቶሎ ታይ ባይ in Jesus name ይወላችሁ እንደ እባብ ነው የሚያረጋው ውስጧ እየተንቀሳቀሰ ተመልከቱ ሲሄድ ራሱ እንደ እባብ name of Jesus አውሬ ነው ውስጧ የከተቱት ይሄንን ዶክተር ያወጣው ይሄንን ሐኪም ያገኘው ዮ ሲሳብ አያችሁ It's a command. Go. Depart. Jesus. አሸንፈሻል። አያችሁ ድምጹን የሷ ድምጽ አይደለም ስፒሪቱ ነው አያችሁ the old woman በጣም ያረጀ ሴት ድምጽ ነው እሷ ግን ወጣት ነች ውስጧ ያረጀች ሴት አለች 99 ዓመቷ የሆነ ሴት አለች ውስጡ የ99 ዓመት አሮጊት አሸንፋቻለች በሰባት ዘር በሰባት ቅንጣት በሰባት ፍሬ ነው የተሰራው ድግምቱ ላስወጣት እቺን አሮጊት አውት በቃ ነቴ ከየት ሀገር መጣሽ ከአዲስ አበባ ማን ነው ስምሽ የሚባለው ህይወት ኦኬ ህይወት ምንድነው ሃይማኖትሽ ኦርቶዶክስ ነሽ እግዚአብሔር ኦርቶዶክስን ይባርክ ግን ዛሬ ስላንቺ በመስቀል ላይ የተሰቀለ የዓለም ሁሉ መድኃኒት ክርስቶስ ከአደገኛ የ99 ዓመት አሮጊት ነፃ ወጣሻች አሜን ውስጥሽ አሮጊት ሴት አለች የፈለገ ሰው መጥቶ አይወድሽም እንደዚህ ስታይ ወጣት ነሽ ወንድ መጥቶ አንቺን አይፈልግም ሰው ለምን ወጣቶች እንደማያገቡ አያውቁም እዚች ልጅ ላይ ያለው መንፈስ ይሄ ነው የ99 ዓመት ስታወራ ሰማችሁ መንፈሱ ነው የሚያወራው እቺን የመሰለች ልጅ አቁሞ አስቀርቷል ብታገባም አይሆንም ካላገባች ደግሞ አታገባም ህይወቷ መስቀልቅል ያለ ነው ሰው አይወዳትም ኢየሱስ ክርስቶስ ግን እቺን የኦርቶዶክስ እህታችንን ዛሬ ነፃ አወጣት አሜን ወደዚህ ላከችኝ እህቴ ነች ያንቺ እህት ነች ላከችሽ ታናሽ እህቴ ርብቃ ትባላለችና ኦኬ ከየት ሀገር ውጪ ነች ያለችው የት ሀገር ነች አረብ ሀገር ነች ግን እዚህ መጣ ነበር ሂጂ ያለችሽ የዛሬ አርብ ዕለት ነው ምን አለችሽ አርብ ዕለት ማለት ህይወቴ በጣም የሚያስጠላ ህይወት ውስጥ ነኝ ያለሁት ማለት ዛሬ እዚህ ጋር ቆንኩ ነገ ሌላ ቦታ ነኝ አንድ ቦታ ያስቀምጠኝም ያቅበዘብዘኛል በዛ ላይ በቃ ቅማለው ጠጣለው ምናምን ነገር ማለት ልክ አርብ ዕለት ሐሙስ ዕለት ደብረ ዘይት መጥቼ ነበር
ለመዝናናት ነው የመጣሁት። ዓርብ ዕለት ስመለስ በጣም በቃ ማለት ምን እየሆንኩኝ ነው አልኩኝ። የእውነቴን ነው። ልክ ከተማው ስትግረግጪ ማሰብ ጀመር ስለራስሽ ነው ብዬ ተመልሼ ከዓርብ ዕለት ተመልሼ እንደገና ወደ ናዝሬት እየሄድኩኝ ከናዝሬት ፖስታ ቤት ወርጄ ወደ ቦሌ ለመሄድ መኪና ውስጥ ታክሲ ውስጥ ነው የሆነች ሴትዮ ከጎኔ ተቀምጣለች። አታቀኝም አላቃትም እንግዲህ እሺ ማለት እኔ ተስፋ መቁረጥ ውስጥ ነኝ። ራሴን ወደ ማጥፋት እየሄድኩኝ ነው ማለት ነው። ከጎኔ ተቀምጣለች። ምን ሆነሽ ነው የኔት እና መዝሙር አለ የቤቲ መዝሙር ታናሽቴ ትሰማዋለች። በሱ ሪትም ውስጥ ሆኜ እንደዚህ በቃ ከራሴ ጋር እንትን እላለሁና ከጎኔ ምንድነው የሚያስጨንቅሽ? በጌታ ነች እሷ እኔ አላቃትም አታቀኝም። እሺ ምንድነው የሚያስጨንቅሽ? ለምንድነው የምትጨነቂው? እስቲ በምትፈልጊኝ ሰዓት ሁሌ ከጎንሽ ሆናለሁ እስቲ ደውይልኝ በቃ ብላ የሆነ ወረቀት ስልክ ቁጥር ያዘ ስልክ ቁጥር ሰጠችኝ ማለት ገባሁኝና ቤተሰቦቼ አዲስ አበባ ናቸው። ገባሁኝ ናዝሬት ጓደኛዬ ቤት በጣም ከራሴ ጋር ብሞትስ ምናምን ምን አደርጋለሁ በቃ ምክንያቱም ህይወቴ ብኩን ነው። አንድ 13 ዓመት ልጅ አለችኝና በልጅነቴ ነው የወለድኳት። ብኩን ትዳር አየሁት ብኩን እሰራለሁ ብኩን ጸጉር ቤት ከፈትኩኝ ምንም ሳላቅ ቀይን ሸጬ ምን ብዬ በቃ ሱስ ጓደኞቼን ሳገኝ መቃም ነው መጠጣት ነው ሌላ ምንም ነገር አይታየኝም ማለት። ከዛ እቺ ታናሽ እህቴ ሁሌ ነው የምትለኝ ታይ ግን ህይወት ታይ ግን ትለኛለች። እሷ በጌታ ነች ከኛ ተነጥላ ከልጅነቷ ጀምሮ በጌታ ነች ማለት ነው። ታይ ግን ትለኛለች። ከዛ በቃ ከራሴ ጋር ያለቀስኩኝ ምን ይያልኩ ሲስተር ከውጪ ደወለችልኝ ማለት ስከፍት እሷ ነች። ምን ሆነሽ ነው ግን ህይወት ምን አይነት ህይወት ውስጥ ነሽ ያለሽው? አንቺ እኮ እንደዚህ አይነት ሰው አልነበርሽ። ምን ሆነሽ ነው እንደዚህ ሆንሽው? ታይ ወደ ራስሽ ወደ ማንነትሽ ተመለሺ ብላ በጣም እያለቀሰች በጣም ትነግረኛለች ታናሽ እህቴ ማለት እና አሁን እኔ የመጨረሻ ነው ምልሽ የሆነ ነገር ጌታ ሳይቶኛል ምልሽን ነገር የምታደርጊ ከሆነ ህይወትሽ ይድናል ልጅሽም ትድናለች አለችኝ ማለት እና ምልሽን ነገር አድርጊ። ምንድነው የምትይኝ? እኔ ማናችሁንም አዲስ አበባ ጭራሽ ቤተሰቦቼ አያስማማኝም ከቤተሰቦቼ ጋር አያስማማኝም ማለት ነውና እኔ ምንድነው የምትይኝ ርብቃ በእናትሽ ተይኝ በቃ እኔ ተስፋ ይቆረጠ እንደውም አንድ ነገር ልንገርሽ አልኳት ብሞት ግን ትመጫለሽ ከዛ ድረስ ልቀብሪ መሞቴ ስለማይቀር ራሴን ላጠፋ ስለሆነ መሞቴ አይቀርም እህቴ እንደዚህ አትበይ ብላ በጣም አለቀሰች ማለት ነው። ከዛ እሺ አወራን ብዙ ነገር አወራን። ዓርብ በቃ እንደዚህ ትሄጃለሽ ሃይማኖትሽን ግዴታ መቀየር እኮ የለብሽም ግን እወቂ እስቲ ጥያቄሽን እስቲ ምን አይነት ምን ይሆንሽ እንዳለ እስቲ ራስሽ ቆም ብለሽ አስቢ። እኔ በጣም ነው ስላንቺ የሚያሳስበኝ ምክንያቱም ታውቋታል እሷ እኔ ልሄድ ነው ዓርብ ማታ ልሄድ ነው እኔ ሲጀመር መጣለውን ብዬ እኔ እዚህ ቦታ የእውነት ማታ ለሷ ለጓደኛ እየነገርኳት እዚህ ቦታ ረግጣለሁ ብዬ ጭራሽ አላሰብኩም እመጣለሁ ብዬም አላሰብኩም። ግድ የለሽም ሂጂ አለችኝ። አንድ ብር እንደሌለኝ ታውቃለች። ብር እኮ የለኝም እኔ ልክልሻለሁ ሂጂ ደዊ ተመዝገቢ ሂጂ አለችኝ። እሺ ደወልኩኝ። ቅዳሜ ነው ሰኞ ዕለት ጠዋት እንደ ድገስ ደውል ተነሳለኝ። ከዛ እንደዚህ እሺ አሁኑኑ አስገባለሁ መዝግቡኝ አልኳቸው ማለት ነው። ተመዘገብኩኝ። ሰኞ አዳማ ነበርኩ። ማክሰኞ ማታ አዲስ አበባ ጭራሽ አልፈልጋትም ላያት ራሱ አልፈልግም ማለት እንደምንም ተማሙቼ ማክሰኞ ወደ አዲስ አበባ ወደ ቤተሰቦቼ ጋር ወደ እህቴ ጋር ሄድኩኝ ማለት ነው። ደስ አላት እሷ በቃ አንቺ እወቂው ህይወትሽን እስቲ እወቂው ምን ይሆንሽ እንዳለ እስቲ እወቂው አለች። መሄደው ሱስ ማጨሰውም ምቅመውም ናዝሬት ብቻ ሲሄድ እነሱን ጓደኞቼን ሳገኝ ብቻ ሌላ አዲስ አበባ ምናምን ትዝም አይለኝም ጭራሽ ማለት ግን ናዝሬት ላይ ጓደኞቼ ጋር ሲሄድ ምን እንደሆነ አላውቅም። ርብቃ ጌታ ኢየሱስ ይባርክሽ። አንቺን ተጠቅሞ እህትሽን አድኗል። ዛሬ እንኳን ደስ አለሽ። የብቻ አይደለም ለዚች ለህይወት ጓደኞች ለምትቅሙት፣ ለምትጠጡት፣ ለምታጨሱት ለናንተ ኢየሱስ አሁን እኔ ጸልያለሁ በጌታ በኢየሱስ ስም እናንተም ድናችሁ መጣችሁ የእግዚአብሔርን ክብር ታወራላችሁ፣ እንደ ህይወት ታመልጣላችሁ። በኢየሱስ ስም ተናገርኩኝ። ህይወት ከዛሬ ጀምሮ የድሮ ህይወቷ ያቺኛዋ ህይወት የለችም። ቻው ባይ ባይ። የበፊቷ ህይወት የለችም። ያቺ የምትቅመው፣ ያቺ የምታጨሰው፣ ያቺ የምትጠጣው ህይወት የለችም። አሁን እግዚአብሔር ውበቷን ይመልሳል፣ ክብሯን ይመልሳል። በክብር ትዳራለች። እግዚአብሔር ህይወቷን ይቀይራል። ታያላችሁ። አሜን በሉ። ህይወት አንቺ ውስጥ 99 ዓመት የሚሞላት አሮጊት ጥርስ የሌላት ምን ያላት ውስጥሽ የገባችው እሷ ነው። ህይወትሽን ብልሽትሽት ያረጋችሁ ይሄ በዚህ የሚመሰል መንፈስ ነው። ኢየሱስ ክርስቶስ በቤተክርስቲያን ሲሄድ ምናምን እኔ እድሜን እኔን የማውቀው ማለት ነጠላ ለብሼ ምናምን ነገር ሲሄድ እርሱ አንቱ ነው የሚሉኝ ማለትና ለራሴ ይገርመኛል። ስፒሪቱ ነው እንደ አሮጊት መስላለሁ እንደ የሚታያቸው ሰዎች የሚታያቸው አሮጊት ሴት ነው የሚታያቸው። ለዚህ ነው ተመልከቱ፣ ቆንጆ ናት ይኸውላችሁ፣ ገና ወጣት ናት፣
ወንድ መጥቶ ሲያያት ግን አሮጊት ሴት ታውቃላችሁ? አሮጊት ነው። አብሯት ይተኛል፣ ከዛ ይተያዋታል። በቃ ይሄ ነው፣ ሌላ ነገር የለም። እግዚአብሔር አምላክ ህይወቷን ቀየረ። አሜን። ከዚህ በኋላ የዝሙት ህይወት፣ ለአንድ ቀን አብሮ መተኛት፣ የጫት ህይወት፣ የመጠጥ ህይወት፣ የሱስ ህይወት ዛሬ በመቀስ ተቆርጧል። አሜን። አንቺ ጌታ ኢየሱስ ይወድሻል። አሜን። ህይወትሽ ይቀየራል። አዲስ አበባ ነው የምትኖሪው። አዲስ አበባ ሆነሽ የኛ የተቀቡ የእግዚአብሔር ሰዎች ቤተክርስቲያን አለ። እዛ ቤተክርስቲያን በደንብ ትያዛለች። መቀየር አትፈልግም? እፈልጋለሁ። ኢየሱስ ክርስቶስን ተቀብለሽ ህይወትሽ ተቀይሮ ሰው ሁሉ እቺ ህይወት ናት ወይስ ሌላ ሰው ናት እስከሚል ድረስ ታያለሽ እግዚአብሔር የሚሰራው። አሜን። ደግሞ ይሄ ብቻ አይደለም። ልክ ተጠምቃ የእግዚአብሔር መንፈሳዊ ህይወቷ ከጠነከረ በኋላ እግዚአብሔር አምላክ በአውሮፕላን ስትሄድ አሳይቶኛል። አሜን። የምትሄደው እህቷ ያለችበት ሀገር ነው። አሜን። ሚሊዮነር ሆና ትመጣለች። አሜን። ርብቃ ህይወትን ልካታለሁ፣ ጠብቂኝ። አሜን። ለጌታ ከፍ ያለ እልልታ ጭብጨባ አምጡ። ለኢየሱስ ክርስቶስ ክብር ይሁን። ህይወቷ ተቀየረ። አሜን። አሜን። ደስ ያለሽ ህይወት መሄድ ነው የምፈልገው። እህቴን ማገዝ ነው። እሷ ብቻ ነች አሁን ለቤቱ ያለች። ትፈልጊ ነበረ? እፈልግ ነበረ። በቃ ሆኗል። የልብሽን መሻት እግዚአብሔር አምላክ ተናግሮሽ አሳድሼ ይዣለሁ በእጄ ማለት ነው። ኦሆሆሆ የልቧን መሻት እግዚአብሔር ሰጣት። አሜን። እልልታ ለጌታ አምጡ። ህይወት ያው ብለስድ ጌታ ኢየሱስ ይባርክሽ።